1 ሰላም ጤና ይስጥልኝ። እንዴት ሰነበታችሁ? ተክለ ሚካኤል አበበና ሳይን አማኑኤል ነን ከዚህ ካልጋሪ 3515 17th አቨኒው ሳውዝ ኢስት ላይ እንገኛለን። ሶስተኛ ቀኔ ነው ዛሬ። ሰላምታ በትግርኛ ሶስት ቀን ነው ያ በትግርኛ ቅዳሜ እሁድ ሰኞ ያ ሳይን አማኑኤል የኻብ ሰላምታ ኢሚግሬሽን አገልግሎት ካብ ካልጋሪ ተክለኽ በጽሓና መጽኢሎ ሎ ምሳልስቱ ኦረዲ ዝኸደሉ መዓልቲ ከማን በጽሕሎ ግን ቅድመ ምፍናው ንእሽተይ ነገር ከዛረብ ለና መጽና አይ ቲንክ ከተገናኘን አይቀር ሳይን እዛም ቶሮንቶም እያለሁ በጣም እድል የምፈልገው ነበር። ይሄ ሪሰንትሊ በጣም ብዙ ሪፊውዛልስ ከኦቨርሲስ ይመጣሉ። አንቺም ጋር አምሽሮ አይተሻል፣ እኛም ጋር በቀን 4-5 ልዩም ጋር እንደዚሁ እና ተደጋግሞ የሚወጡ 2-3 ነገሮች አሉ። እነሱን ብናወራባቸው ደስ ይለኛል። ለንቀነሲ ንሕና እውን ኣብዚ ኦፊስ ንሪኦ ናብ ብዙሕ ግዜ ተክለውን ናብ ልዩን መፅእ ኣሎ ኣብ መዓልቲ 3-4 ሪጀክሽን ትተነፅጉ መመልከትታት ኣለው። እቲ ንፀጉሉ ምክንያት ካስ ሓደ ዓይነት እዩ። መብዛሕትኡ ተደጋጋሚ ንሪኦ ነገር ኣሎ። ብዛዕባ እዚአን ከም መጠንቀቕታ ንሽተይ ክንዛረብ ሕጋዊ ምክሪ ኣይኮነን ደጋጥመና ነገር ህጋዊ ምክር አይኮነን የሚለው ልክ ነው። ቴንክ ዩ በጣም ትክክል። ይሄ ሊጋል አድቫይስ አይደለም። የተለየ ሊጋል አድቫይስ ካስፈለጋችሁ ኦፍኮርስ ያስፈልጋችኋልም ጠበቃ ወይ ኮንሰልታንት መስት ማግኘት አለባችሁ። ስለዚህ ይሄ ጀስት እንደ ኢንፎርሜሽን እንዲያገለግላችሁ እንደመነሻ ነው እንጂ በምንም መልኩ ምክር አይደለም፣ የህግ ምክር አይደለም። ትግርኛ አይተሻሻል አይ በጣም እዚያ ኣብ ቲክቶክ ቲያብ ገለ ክትልጠፍ እንዲያ ነዚያ ሰሚዕኩም ስኸ ነዚያ ሰሚዕና ነርና ኢልኩም በዚኣ ከይትኸዱ መታል በታናትኩም ኬዝታት ምልከተኩም ምስ ሕጋዊ ምክሪ ከድየኩም እዩ። ከምዚ 1-to-1 ምስ ሓደ ምስ ጠበቃ ዲ ምስ ኣማኻሪ ካብኡ ተበጊስኩም ይኹን ድኾነ ትወስድዎ ውሳኔ ዲስጉምቲ ካብኡ ተበጊስኩም እዩ። እዚኣ ግን ከም ሓበሬታ ጥራይ እያ ነይሩ ማለት አንደኛ ነገር ብዙ ጊዜ ለኢንተርቪው ሁሌ በተደጋጋሚ ያለው ነው ሳይድ ይሄን በጣም አይ ካን ኖት ኤምፋሳይዝ ኢት ኢናፍ ይላሉ በእንግሊዘኛው። እንዴት አድርገን አጽንኦት እንደምንሰጠው አላውቅም። ይሄ ታሪክን ፎርሞችንና ታሪክን አንብቦ የገቡትን ነገር አንብቦ ተዘጋጅቶ መሄድ ለኢንተርቪው አይ ቲንክ በጣም ኢምፖርታንት ነገር ነው። ብዙሕ ግዜ ካብታም ካብ መሰረቱ ኬዝ ናትካ መንበብ ኬዝ እንታይ ማለት እዩ ትብል ሓንቲ ቪድዮ ላ ኣብ ዩቲዩብ ሳይን አማኑኤል ኢልኩም በአማርኛ ኬዝ ምንድን ነው የሚል ዩቲዩብ ቻናል ላይ ሳይን አማኑኤል ብላችሁ እዛ ላይ አለ። ሰላምታ ኢሚግሬሽን ሳይን አማኑኤል ዩቲዩብ ሳይን አማኑኤል ነው የሚለው ነው እንዴ? ብዙ ሰዎች ብዙ ጊዜ ሰላምታ ኢሚግሬሽን ነው የምላቸው ዩቲዩብ ላይ እንትን ላይ ፌስቡክ ሰላምታ ካናዳ ነው የሚለው አብዛኛው ሰላምታ ካናዳ ይላል። ግን ሳይን አማኑኤል ብራኬት ላይ አለው መሰለኝ ሰላምታ ኢሚግሬሽን መሰለኝ። ሳይን አማኑኤል ሳይን SYN ነው። ሳይን አማኑኤል አማኑኤል ነው። እግዚአብሔር ከኛ ጋር ነው ማለት ነው እና አይደል እንደዛ ነው እና እዛ ዩቲዩብ ላይ አለላችሁ ያስጓሄድ እና ኬዝ ምንድነው የሚለው ፎርሞቹን አንድ ባንድ ጥያቄ በጥያቄ ሄዳለሁ እዛ ዩቲዩብ ላይ የትኛው ጥያቄ ምን ተብሎ ምን እየፈለጉ እንደሆነ ምን ሊመልስ እንደሚችል እና ትግርኛ አፍታ ኬዝ እንታይ ያትብል ኬዝ እንታይ ማለት ትብል ቪዲዮ ላንዶ አውሲት ፎርምታት በሙሉ ከመይ ክምላእ ከም ዘሎ ከማነይ አሎ ሕጂ ካብ መጀመርያ ፎርም እንድሕር ኣብ ኬዝ እንድሕር ብትክክል ተጻሒፉ ጸኒሑ ሲ ደርጋ ምጽናዕ ከማና የድልየካኒ ናትካ ታሪኽ ናትካ ህይወት ታሪኽ ከም ዝመንሽ ማዲኻ እንድሕር ተባሂልካስ ፎርም ክርእሞ ገላይ ትብልኒኻ ኦልሬዲ ፍሉጥ ነገር ስለዝኾነ ለዚ ናትካ ኬዝ ተኮይኑ ብዙሕ መጽናዕቲ ከማና የድልየኒ ግን ሓደ ግዜ እቶም ምናልባት እቶም ስፖንሰር ዝገብሩካ ደለው እቲ ኬዝ ሓንሳብ ምስ ሰደድካዮ ኣተዓራሪ መጥዮም ተኮይኖም ወይ ገለ ምናልባት እስኪ ተኣቲ ዘሎ ኣፕሊኬሽን ሲ እንታይ ይመስል ክሪኦ ኢልካስ ኣንቢብካ መኻዱ ምክንያቱ ንዑ ሒዞም እዮም ክፀንሕቶም ኢንተርቪው ዝገብሩ ኦፊሰራት ንዑ ሪኦም እዮም ክኣቱ በአማርኛው አንዳንዴ ትክክለኛ ፎርም ሞልቶ አንድ ሰው ላይክ አሁን የእናት ስም ማን ነው ቢባል እስኪ ፎርም ላይ አይልም ምክንያቱ ያውቀዋል። ስለዚህ የራሱ ኬዝ ከሆነ በደንብ ያውቀዋል። ግን አንዳንዴ እዚህ ከላኩት በኋላ ስፖንሰሮቻቸው ወይ ምን የሆነ ነገር አስተካክለው እንኳን አስገብተው እንዳይሆን ወይ እንደዚህ የገባው አፕሊኬሽን የታለ ብሎ ቀድሞ ማንበብ ኦፊሰሩ ይሄን ይዞ ነው የሚመጣው። ደግሞ አክቹአሊ እኔ አሁን ስመጣ እዚህ ሀገር ወደ ካናዳ የቤተሰባችን ቁጥር በጣም ስለሆነ የቤታችንን ትልቆቹን እህቶችን ሁለቱን አልሞላኋቸው ኢንፎርሜሽን ኢትስ ኦኬ ምንም ፔሪያል ላይክሊ ነው ወደፊት አያስፈልግም ምናምን አታስቢውም 20-30 ዓመት በኋላ የነገር ሊነሳ ይችላል ብለሽ። ስለዚህ አክቹአሊ ሀፕን ያደርጋል። ፋሚሊ ኮምፖዚሽን ማለት ነው። የቤተሰብ ስንት ናችሁ ሲባል ወንድም እህት ይሞላና አንዳንድ ሰው ደክሞት ይተዋል። ስፖንሰሮቹም ኢትስ ኦኬ አያስፈልግም ቢሏቸውና ይተውታል። ኢንተርቪው ላይ ሲገቡ ግን
ተጨማሪ ኢንፎርሜሽን ይናገራሉ። 5 እህት አለኝ፣ 3 ወንድም አለኝ፣ ግን የተሞላው ሌላ ነው። ዴን ኦፊሰሮቹ እንትን አንደርስታንድ ሊያደርጉ አይችሉም። እየዋሸሽ እየደበቅሽው ኢንፎርሜሽን ዊዝ ሆልድ አድርገሻል ማለት ነው እንጂ የሚሉት አይ በዚህ ምክንያት ሆን ብለው ትተውት ነው ብለው አያስቡም ማለት ነው። ሶ አክቹአሊ አፕን ያደርጋል። ወላጆች ሲወልዱ አልደከማቸውም። አንተ እዛ ስትጽፍ አይ ነው ከሰሙ እህቶቼ ከሰሙ ገደሉኝ። ሓንሳብ ናይ ብሓቂ ዋላ ብዙሓት በቦድ ውለዱ በደ ዝውለዱ ወይ ካብ ኣቦና በደን ዝውለዱ ብዙሓት ኣሕዋት ኣለውካሞ እቶም ዓበይቲ ኣብቲ ፎርም በቃ ኣበይ ኣገዳሲ ይኮነን ኢልና ሓሲብና ንኣልዮም ድሓር ኣብ ኢንተርቪው ክንደይ ኣሕዋት ኣለውካ ክበሃል ከሎ ነቲ ኦፊሰር ቀኒስካ ክትነግሮ ከለካ እንታይ ተፃሕፊ ከይረኣካ ንድሕር ፀኒሕካ ትሓብእ ዘለካ ሓበሬታ ስለዝመስሎም እቲ ካልእ እንታይ ካልእ ዝተሓብእ ከሎ ኢሎም ኣብ ሕቶ ስለዝኣቱ ብሓቅስ እንታይ መምልከቲ ኣትዩ ኣሎ ኣቀዲምካ ርኢካ ምኻድ አገዳሲ ኣብ ኢንተርቪው። ከዛ በተረፈ በተደጋጋሚ በዚህ ጉዳይ ላይም ተናግረናል። ሳይን ከኤርትራ ክሌሞች ጋር በተያያዘ ከኢትዮጵያ እና ሌሎች ሀገሮች ክሌም ጋር በተያያዘ ከዚህ በፊት ሀፕን ያደረጉ ነገሮች ኢምፖርታንት ናቸው የወደፊቱን ለመተንበይ። ለምሳሌ ከዚህ በፊት መታሰሩ፣ ቶርቸር መደረጉ፣ መደብደቡ፣ ብዙ ሚስትሪትመንት ማሳለፉ ወደፊት ይሄ ሰውዬ ይደርስበታል ተመሳሳይ ጥቃት የሚለውን ለመወሰን ኢምፖርታንት ነው። ከኤርትራ ጋር በተያያዘ ግን ከዚህ በፊት ሀፕን ያደረገው ነሰርሊ በጣም ዲተርሚኔቲቭ አይደለም፣ ወሳኝ ጉዳይ አይደለም። ኣብ ናይ ስደተኛ ፕሮሰስ ክረአ ከሎስ ንቅድሚት እንዲም ብዙሕ ግዜ ዝርኢ ኣብ ናይ ኢትዮጵያ ሕጂ ንኣብነት ቅድሚ ሕጂ ተኣሲሩ ድዩ ተገፊዑ ነይሩ ድዩ ገለ ዝብል ኣብ ውሳነ ሕግዞም እዩ ቅድሚ ሕጂ እውን ከምኡ ንከየጋጥሞ ብዝብል ክርእይዎ ክእሉ እዮም። ኣብ ናይ ኤርትራ ግን ብዘይገድስ ቅድሚ ሕጂ እንታይ ያጋጢምዎ ነይሩ ብሓቂ ዛረባሉ የለን ሓብእ ድዩ ሓብእን ምውሳን ጥራይ እዩ ዝሕግዞም እምበር ቅድሚ ሕጂ ወላ ሓንቲ ዘይተገፍዐ ቅድሚ ሕጂ ወላ ሓንቲ ተኣሲሩ ዘይፈለጠ ኣይረክብኒ ዕቁባ ወይ ከዓ ኣይወሃቦን ይትወረቅት ማለት ኣይኮነን። ስለዚ ኣብ ነብስኩም ዘይበፅሐ ነገር ተጋኒኑ ኣብ ክፅሓፍ የብሉን። ምክንያቱ ሓንቲ ዝጠቅሞ ነገር የብሉን ኣብ ናይ ኤርትራ ቢኮዝ አንዳንድ ለረጅም ዓመት 10 ዓመት 20 ዓመት 30 ዓመት ኬዝ የሚጽፉ ሰዎች አሉ መሰለኝ ስደት ላይ እና የሰለጠኑ አይደሉም፣ ሊጋል ፕሮፌሽናልስ አይደሉም። ስለዚህ ይሄ ሮንግ አሰምሽን አስተሳሰብ አለ። አንድ ሰው አሳይለም ለመጠየቅ የግድ ቶርቸር መደረግ፣ መታሰር፣ መሰቃየት እሱም ፕሬሸር ያሳድሩባቸውና ስደተኞች ደግሞ ብዙ ጊዜ የሰው እጅ ላይ ስለሚወድቁ እምቢ ለማለትም ራሱ ይከብዳቸዋል። በዛ ምክንያት ሳምታይምስ የተጋነው ነገሮች ይገቡና ኢንተርቪው ላይ ትልቅ ቀውስ ይፈጥራሉ። እዚኦም ኣብ ኬዝ ዝመልኡ ሰባት ነዊሕ ግዜ ነዊሕ ዓመታት ዝፀሓፍዎ ክኾን ይኽእል እዩ። የታል ጥሩ ኬዝ የሚፅፈው ምናምን የተባሉ ሊከይደ ኣበይ ለፅቡቅ ኬዝ ዝፅሕፍ ገለ እንዳተባሃለ ከማን ከይድሉ ዓድታት ኣሉ። ሕጂ ሶም በቲ ሽዑ ኣጋኒኖም ቅድሚ ናይ ካልእ ሰብ ታሪክ ክኾኑ ይኽእል ወይ ገለ ኣጋኒኖም ዝፅሕፍዎም ሽዑ ኣብ ኢንተርቪው ከዓ ዘይመስል ነገር ኮኑ ቀንዲ ንክንፀግ መመልከትታት ዝገብር ዘሎ እዚ ዘይናትካ ኬዝ ተጋነነ ኬዝ መፅሓፍ ከኤርትራ ክሌም ጋር በተያያዘ በተለይ ናሽናል ሰርቪስ የታወቀ ነው፣ ዓለም የመሰከረው ነው። ይሄ ብሔራዊ ግዴታ ያለ ኤግዚት ቪዛ ያለ ቪዛ ከሀገር መውጣት እንደዚሁ ህገወጥ ነው። የኤርትራ መንግስት ላይም ራሱ አሳይለም ክሌም አጌንስት ገቨርንመንት ኦፍ ኤርትራ ፋይል ማድረግም ችግር የሚፈጥር እንደሆነ የታወቀ ነው። ኦብጀክቲቭ ካንትሪ ኮንዲሽኑ ስለሚናገር ፉሊ በእነዚህ ነገሮች ላይ ብቻ ይሄን ብቻ ተናግሮ እውነቱን ተናግሮ መሸበት ማድር የሚለው በደንብ 100% ለኤርትራ ይሰራል። ሓንቲ ምሳሌ ላ ምሽ ሓቂ ተዛሪብካ ኣብ መንገዲ ባቡር ሕደርሲ ፅቡቅ ትሰርሕ ኣብ ናይ ኤርትራ ኬዝ ምክንያቱ ዝፈልጥዎ መንግስቲ ካናዳ ዝፈልጥዎ ሃገራዊ ኣገልግሎት ነዊሕ ሃገራዊ ኣገልግሎት ከም ዘሎ ብዘይ ዕድሜ ዝኣኸለ ሰብ ብዘይ ፈቃድ ብዘይ ፓስፖርት ክወፅእ ከም ዘይክእል ስግረዶብ ከም ዝወፅእ እታ ሳልሰይቲ ከዓኒ እንድሕር ዓቁባ ሓቲትካ ኣብ ካልእ ዓዲ ከይድካ ንመንግስቲ ኣፀሊምካ ድዩ ወይ ኣይኮነን ኢልካ ዓቁባ ሓቲትካ ዝተመሊስካ ክትኸይድ ዘሎ ስጋኣታት እዚ ስለዝፈልጥዎ እዚ ጥራይ ከማን እኹ ድዩ ብዛዕባ ካልእ ነገራት ከይተዛረብካ ኣብኣ ጥራይ ሓቂ ተዛሪብካ እታ ዝኾንካ እያ ወይ ስለምንታይ ፈሪሕካ ኣለካ ከይድካ ንከይትምለስ ንዓ ጥራይ ተዛሪብካ ጥራይ መመልከቲ መምላእስ እኹል እዩ ኣብ ናይ ኤርትራ። ቤዚካሊ ለሁሉም ሬፊጂ ክሌማንቶች አሳይለም ሲከርስ የምትሰራ ፎርሙላ ሙሉ ቪዲዮም ሰርተንበታል። አይ ቲንክ 3 ጥያቄዎች ናቸው። the 3W questions what who and why እነዚህ ጥያቄዎች የሚመልሱ ናቸው። ምንድነው የምትፈራው? ማንን ነው የምትፈራው? ለምንድን ነው ታርጌት የምትደረገው የሚለውን
የሚመልስ ታሪክ ማለት ነው። ቤዚካሊ የሬፊጂ ክሌም ለማድረግ የሚያስፈልገው ቀድም ሕጁን ዛሬብና ኣለና ሰለስተ ነገራት እዮም ናይ ስደተኛ ዝሕተቱ ሰለስተ ዳብሊው ብልውን ንመን ኢኻ ትስከፍ ዘለኻ ንመን ኢኻ ትፈርህ ዘለኻ ሁ ማን ነው ታርጌት የሚያደርገው and why ለምንድን ነው ታርጌት የሚያደርጓቸው ሶስተኛስ so what ምን who and why ስለዚህ ካብ ምንታይ ኢኻ ትፈርሕ ዘለኻ ካብ ምንታይ ኢኻ ትስከፍ ዘለኻ መን ኢኻ በቲ ምክንያት እቲ ከይካፋዕካ ወይ ሓደጋ ከይብፅሕ ኣብ ነፍስኻ ፈሪሕካ ዘለኻ ስለምንታይ ንዓኻ ታርጌት ገይሮም ሲ ከምኡ ዝገብሩካ ስታይ ስለ ዝኾንካ ኢኻ እዚአን ሰለስተ ሕቶታት ጥራይ እየን ዝሕተታ ናይ ስደተኛ የኔን ክሌም አሁን ብነግራችሁ የዛሬ 20 ዓመት ካናዳ ስመጣ ያስገባሁት እኔ ተክለ ሚካኤል አበበ ወደ ኢትዮጵያ ብመለስ ቢሄድ የኢትዮጵያ መንግስት ሊያስረኝ ሊደበድበኝ ሊገለኝ ቶርቸር ሊያደርገኝ ሃራስ ሊያደርገኝ ኢንቲሚዴት ነው ትሬት ሊያደርገኝ ዲስክሪሚኔት ሊያደርገኝ ስለሚችል የካናዳ መንግስት ፕሮቴክሽን እፈልጋለሁ ነው ያልኩት ዋት ለሚለው ስለዚህ እንታይ ኣብናቱ ኬዝ ኣብ ናይ ተክለ ኬዝ ንስደት ምስ ወፀ ኣብኡ ክመፅእ ከሎ ኣብ ናይ ፕሮሰሱ ናይ ኢትዮጵያ መንግስቲ ሲ ከጋፍዓኒ ከቅትለኒ ከጓዕባዓለይ ከምዚ ክብለኒስ ይኽእል እዩ እንታይ ትብል ማለት እንታይ ዝሰክፈካ ዘሎ ሃገርካ ንከይትምለስ እዚአን ኢሉ ኣፍታ ኬዙ ዝኣተዋ ሓቀኛ ታሪክ እዩ ነይሩ ዋት ለሚለው ምን ለሚለው ሁ ለሚለው ደግሞ የኢትዮጵያ መንግስት ማለትም መከላከያ ሊሆን ይችላል ወታደሮች ፖሊስ ሊሆን ይችላል ፌደራል የአዲስ አበባ ፖሊስ የፌደራል ፖሊስ የክልል የኦሮሚያ ፖሊስም ሊሆን ይችላል and ቡድኖች ሊሆኑ ይችላሉ ሸኔ ፋኖ ቄሮ it doesn't matter or ወረዳ መስተዳድር ሊሆን ይችላሉ አዳነች አቤቤ ልትሆን ትችላለች ሁ እነማን ናቸው ለሚለው ማለት ነው መንግስታዊ ሆኖ መንግስታዊ ያልሆኑ አካላት ሊሆኑ ይችላሉ ለዚ መን ዘፈራርሓካ ዘሎ መን እዚ ስዕበልካ ትስከፍተ ለኻ ድብል ለኻ ክግለጽ ኣለዎ መንግስቲ ኾኑ ክእል መንግስቲ ኢትዮጵያ ናይ ኣብቲ ከባቢ ናይ ቀበሌ ወታደራት ክኾኑ ክእሉ ወይ አበበሽ አዲስ አበባ እንትን አዳነች አቤቤ ናይቲ ከተማ ከንቲባ ናይ ከተማ ክኾኑ ክእል ስለዚህ ናይ ዞባ ናይ ወረዳ ናይ ከተማ ዘለዎ ሓለፍቲ ናይ መከላከያ ናይ ክፍሊ ምክልኻል ዘለዎ ወታደራት ካብ መን ኢኻ ተሰኪፍካ ብግልፂ ምን ምዃኖም ከኣኒ ከተዘርዝሮም ኣለክ ለምን በሚለው በኔ ኬዝ የተማሪዎች መሪ ስለነበርኩኝና በፖለቲካ አስተሳሰቤ ወይም አመለካከቴ ምክንያት ነው ግን አብዛኛውን ጊዜ ኦኬ ለዛ አብናቱ ስለምታይ ትብሕተኻኒ ኣብ ናይ አዲስ አበባ ዩኒቨርሲቲ ናይ ተማሃሮ ምን ነበርካ መሪዎች የተማሪዎች መራሒ ናይቶም ተማሃሮ ስለዝነበረት ዝነበሩ ናይ ፖለቲካ ርድኢት ካኒ ጽልዋ ንኻልኦት ተማሃሮ ክሕድር ስለዝኽእል ተባሂሉ ብኡ እዮም ዝተልይዎን ግን ብዙውን ጊዜ የሚጠቀሱት አምስቱ ግራውንዶች የፖለቲካ አስተሳሰብ ብሔር ሃይማኖት አማራ ኦሮሞ ትግሬ ኦርቶዶክስ ሪሰንትሊ አርሲ ውስጥ ለምሳሌ ኦርቶዶክስ ላይ የሚደርሰው ግድያ የተቃዋሚ ፓርቲ አባል ስለሆንኩኝ ሶሻል ግሩፕ በሶሻል ስፔሲፊክ ሶሻል ግሩፕ የሚባሉት በጾታ ምክንያት ሊሆን ይችላል በእነዚህ የጋዜጠኞች ማህበር አባላት ስለሆንኩ ሊሆን ይችላል በእነዚህ እዚ ሓሙሽተ ምክንያት እንደለው ሓደ ሰብ ስደተኛ ዘብሎ ክሰርሕ ኢሉ እንድሕር ዳና ካል ዓዲ ቀይሩ ስደተኛ አይኮነን ስለዚህ ተናይ ስደተኛ እዩ ከብልኦ ዝኽእላስ ንሃገሩ ንኸይምለስ ተስገኦ ምክንያት ወይ ናይ ፖለቲካ ርእይቱ ዝተፈለየ ካብቲ ሕጂ ዘሎ ወይ በዘርኢ ምክንያት ዝፍዕ ክበፅሕ ክእሊ ወይ በሃይማኖት ምክንያት ክበፅሕ ክእሊ ወይ ከኣኒ በአማራ ኦሮሞ ትግሬ ብዘርኡ ከኣኒ እቲ ኣምሓራይ ጉራጌ ገለበተ ዘለዎ ዘርኢ ሽግር ክበፅሕ እንተኮይኑ ወይ ከዓ ብናቱ ሶሻል ክስታይ ናይ ሓደ ማሕበር አባል እንድሕዳ ኮይኑ ምሽ ተቀባይነት የሌለው ተቀባይነት ዘይብሉ ዓይነት አናባብራ ዝነብር እንድሕዳ ኮይኑ በአውን ከም ሓምሸይቲ ስደተኛ ዘብሎ እዚ የከዛ ውጪ ስንፍና በጣም ይሄ ነገር አመት 2 ዓመት 3 ዓመት 4 ዓመት ሊፈጅ ይችላል በዛ ጊዜ ውስጥ በደንብ መዘጋጀት ዜናዎችን መከታተል ሶሻል ሚዲያውን በደንብ መዳሰስ እንደዚህ አይነት ቪዲዮዎችን ማየት መመልከት ያስፈልጋል እንጂ የ30 ደቂቃ ቪዲዮ 2 ደቂቃ አይቶ መድከም አያዋጣም ማለት ነው እና ስልክ ደውሎ ቪዲዮ ስለምንድን ነው ምናምን ይላሉ አንዳንድ ሰዎች የ30 ደቂቃ 2 ደቂቃ ይውና እኛ ሳይደክመን እነሱ ስለምንድን ነው ቪዲዮ ምናምን ይላሉ ካል ጉዳይ የብሉን ሓደ ሰብ ፕሮሰስ እንድሕር አሉ ኮይኑስ ነው ይኻ ድወሰድ 3-4 ዓመት ለዛፍቲ ኩነታት
ካልእ ተቀየረ ነገር ክህሉ ክእል እዩ ተፃሓፈ ነገር እውን ተመሓይሽ ክኸውን ክእል እዩ ስለዚ ዜና ምርኣይ ናብ ሂወት ዘጋጥሞ ነገር ምስትውዓል ቪድዮታት ብዛዕባ ኢሚግሬሽን ከዓ ዝተፈላለየ ቪድዮታት ንሕና ከማንስ ብዙሕ ቪድዮ ኢና ንዝርግሕ ኣብኡ ምክትታል ሓደ ገሊኡ ቪድዮ ናይ ፍርቂ ሰዓት ገለ ትኸውን ትኽእል እያ ርእሲ ጥራይ ሪኦም ገሊኦም ሰባት ናብ ተኽለ ናይ 2 ደቂቃ መጀመርያ ጥራይ ሪኦም ቪድዮ ዘርጊሕካ እሞ ብዛዕባ እንታይ ኢሎም ተመሊሶም ንዑ ሓትዎ እዮም እሞ ረእይዎ ናብቲ ቪድዮ ኣድህቦ ብላሉ አይ ቲንክ ከዚህ ቪዲዮ ትጠቀማላችሁ ላይ ተስፋ እናደርጋለን። በሌላ ቪዲዮ እስከምንገናኝ እንዲሁም ሐሙስ እንገባለን። ሐሙስ በዓል ነው ለሚያከብሩ ክሪስማስ ነው ግለኛ ሞክራለሁ። ሌላው ይሄ በሳህ አሶሲዬሽን ስብሰባ ላይ ያሉ ስፔሲፊካሊ ስለ ኤርትራ ኬዝ ከኢስት አፍሪካ የመጡ ቪዛ ኦፊሰሮች መጥተው ነበረና ኬዙን አንብበዋል። ኬዙ ላይ የተጻፈው ማመልከቻው ላይ የተጻፈው ኬዝ ቪዛ የሚያሰጥ ነው። በቃ ትክክል እንትኑን በጣም የሚያሳምን ምክንያት በደንብ ተጽፏል። ግን ሌላ ቦታ ላይ ደግሞ እንደዛ አይነት ነገር ስላዩ ኢንተርቪው ይጠሩታል። ኢንተርቪው ሲመጣ በኢንተርቪው ላይ የሰጠው ቃል ደግሞ በቃ ተቀባይነት ያለው የሚያሳልፍ ኬዝ ነው። ግን የትኛው እንደሆነ መለየት አቃተ። ስለዚህ ሪጀክት ብዙ ሪጀክሽን በኤርትራ ኬዝ እንደዛ መጥቷል። አብዝናይ ኤርትራ ኬዝ አቀረበ ጊዜ አኺባ ነይሩ ናይ ሳህ አሶሲዬሽን ካብ ኢስት አፍሪካ ዝመጹ ቪዛ ኦፊሰራት ድበልዎ እዩ ኣብቲ ኬዝ ተጻሕፈ ኬዝ ዘእምን ናይ ብሓቂ ዕቑባ ዘድልዮ ሰብ እዚ ዘእምን ዓይነት ጽሕፈት ጻሒፉ ጸንሐና እሞ ግን ኣብ ካልእ ከምኡ ተመሳሳሊ ርኢና ነርና ሰብ ሽዑ ኢንተርቪው ንጽውዑ ኣብቲ ኢንተርቪው መዓልቲ ዝዛረቦ ዝህቦ ቃል ከዓኒ በቃ ዝሰድልዮ ዕቑባ ገለ ዘብል ዓይነት ኬዝ ግን ኣብቲ ኣይረኸብኒ ግን ምስ ተጻሒፉ ዘሎ ኬዝ ሕጂ ኣየናዩ ሓቂ ምዃኑ ከማን ክንፈልዮ ስለ ዘይከኣልናስ ብዙሓት ብከምዚ ሪጀክት ንብል ኣለና ኢሎም ኣለዎ እሞ እዛ ተኽለ ዝላ ዘሎ ደጋጋሚ ኬስካ ምርኣይ እንታይ ተጻሒፉሉ ምንባብ ሓቂ ምዝራብ መልካም ምሽት ተሰናይ